ሰዎች ላይ 188 ሚሊዮን ብር በላይ ወስዷል ብሎ ነው እንግዲህ በቁጥጥር ስር የዋላቸው እና ግለሰቦች መካከል አንዱ ግን ማን እንደሆነ አውቃችሁታል? በሶሻል ሚዲያ ስሙ ሀፒ ባለማዕተቡ የሚባለው ግለሰብ ነው እና ብዙ ጊዜ ይናገረዋሉ። ሁልጊዜም ቢሆን በህብረተሰቡ ዱርዬ የተባሉ ሰዎችን አትፍሩ ነው የምላችሁ። ከዚህ ቀደምም ሌሎች ቪዲዮዎችን ሰርቻለሁ። በሃይማኖት ሽፋን የተሸፈኑ ሃይማኖተኛ የሚመስሉ ሰዎችን ነው ከምንም በላይ መጠንቀቅ ያለባችሁ ብዬ ብዙ ጊዜ ነግራችኋለሁ አይደለ? አሁን ከተያዙት ዋና ወንጀለኞች መካከል ታዲያ ይሄ ሀፒ ባለማዕተቡ የሚባለው የሚሰራቸውን ቪዲዮዎች ብዙ ጊዜ አይታችኋቸዋል አይደለ? እዚህ ጋር እንደምታዩት መጽሐፍ ቅዱስ ይዞ ሃይማኖተኛ መስሎ አንገቱ ላይ ግድንግድ መስቀል አስሮ ምናምን ነው የሚሰራው እና ብዙ ሰዎች ደግሞ ብዙ ጊዜ ገንዘባቸውንም የሚበሉት የተለያየ አይነት ነገር የሚደረጉት ሃይማኖተኛ በሚመስሉ ሰዎች ነው። ያም የሚሆንበት ምክንያት ምንድን ነው? ሰላም ውድ ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ያለሁላችሁ እኔ እግዚአብሔር ይመስገን ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ተተረፈ ይበልልኝ። እንዲሁም ደግሞ የሚሮን ዩቱብ ተከታታዮች ቤተሰቦቼ፣ ፋሚሊዎቼ ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ እና እንግዲህ ዛሬ ሁላችሁም ሰብስክራይብ በማድረግ ቤቱን ጀምሮ ሀሳብ አስተያየታችሁ አይለኝ። በተለመደው ሳይሆን በአዲስ ቪዲዮ ሁላችንም ላይ ደግሞ በአሁኑ ሰዓት እያንጸባረቀ ያለ እየደረሰ ያለ ለብዙዎች ልጆች ገንዘብ መበያ የሆነ ብዙ ልጆች ተስፋ እንዲቆርጡ ያደረገ ብዙ ልጆችን ደግሞ ያልሆነ ነገር ውስጥ ያጣለ የህገወጥ ደላሎች ጉዳይ ወይም ደግሞ እመጣለሁ በማለት ተስፋ በማድረግ ገንዘባቸውን ሰጥተው ገንዘባቸውን ስለሚበሉ ልጆች ስለሱ አንዳንድ ነገር ለማለት ነው። ይህን ቪዲዮ ሳይ ማለፍ አልቻልኩም። ባይዘው በተደጋጋሚ እንግዲህ ያው ከትላንትና ጀምሮ ይሄ ነገር እያንጸባረቀ የትላንት አይደለም የነበረ ነው። ነገር ግን እንደ አዲስ ደግሞ በዚህ ልክ የተታለሉ ሰዎች ስላሌሉ እንደ አዲስ ቪዲዮ እየተዟዟረ ነው የሚገኘው በሶሻል ሚዲያ ላይ። ሶሻል ሚዲያ አንዳንድ ተጠቃሚ ደግሞ በዚህ ነገር ላይ እንደደረሰበትም ሰው ሀሳብ ብሰጥ እንደ አንድ ሰው ቢሰማ ከዚህ ነገር ቢድን ቢቆጠብ አይነኝና እንደምታዩት ብዙ ሰዎች ሃይማኖትን ተገን አድርገው ሃይማኖተኛ ሆነውባችሁ በጣም በቃ እግዚአብሔር የሚፈሩ መስለው ነው እናንተን የሚያጠቋችሁ። በነገራችን ላይ ባይዘዌ እንደዚህ አይነት ሰዎች በጣም ሰውን ለማታለል በጣም ቅርብ ናቸው ባይዘዌ። ምክንያቱም ሰው ስለሚያምናቸው ያችን ነገር ስለሚጠቀሙባት ገባችሁ? እና አሁን ሀፒ ባለማዕተቡ ባይዘዌ ዛሬ ተተያዙት ውስጥ እንግዲህ እሱ አንዱ ነው። እንግዲህ የዱባይ መንግስትና የኢትዮጵያ መንግስት ተስማምተው ነው ዱባይ ላይ እነኝን ደላሎች ህገወጥ ስንት ደላላ ሙሉ የተያዘው ወደ ስንት ሚሊዮን ብር ከድሃዎች ላይ ከአንድ ሰው ላይ 600 ሺህ ብር እስከ መብላት ድረስ በዚህ ልክ በሰው ህይወት ላይ ጭካኔ። በነገራችን ላይ ያ 600 ሺህ ብር ያ ሰው እንዴት አድርጎ ነው ያመጣው? አናውቅም። አያውቁም እንኳን ጋይስ አያውቁም። እና በአሁን ጊዜ እኛ ስንሰደድ ስደተኞች የሚበዙት ሴቶች ናቸው ባይዘወይ። በአሁን ሰዓት ደግሞ የሚበዙት ስደተኛ ወንዶች ናቸው። ዱባይ ላይ መጥተው ስራ ሳይኖር የትም እንዲንከራተቱ ተስፋ እንዲቆርጡ በእያንዳንዱ ቤት እንዲዞሩ የሚያደርጓቸው ደላሎች ናቸው። ስራ አስገባለሁ ብለው 600 ሺህ ብር ሙሉ አውጥቶ መጥቶ እዚህ ጋር ስራ አጥቶ በፍሪ ቪዛ አምጥቶት ኢቃማው ያልቃል። ከዛ የሚገባበት ቀዳዳ ያጣል። ይሄ ለምን ይሆናል? ይሄን ነገር እንግዲህ በተለያየ ነገር እንደው ባጭሩ እኔ የሆነውን ነገር ልንገራችሁ። ደላላ ነው በጣም ደላላ ሆኖም ግን ልጁ አውቀዋለሁ። ብር ሚልክልኝ ነው ሐዋላ እማቀው ከ3 ዓመት በፊት ነው። ከዛ ያ ልጅ ሲስተር ለማምጣት ፈልጌ ፕሮሰስ ጀመረልኝ። ብር ተነጋግረን ከጨረስን በኋላ የላከልኝ ፕሮሰሱን ጀምሮ እንትና ተንሺር አውጥቶ ያንን ነገር ቪዛ ነው ብሎ አታለለኝ። ድፍን ወር ተቀመጥኩኝ እሱን ልጄ ቪዛ መስሎኝ። እኔ ግን ስላላየው ለሴትዮ ነገር ለሴትዮቷ ፎቶ ልኬላ ሴትዮቷ ራሱ አላስተዋለችም፣ አላነበበችውም፣ ልብ አላለችውም። ከዛ በኋላ ወር ሲቆይብኝ ስልኩን ሲያጠፋብኝ በጣም በሰው ሳፈላልገው መልስ አይሰጠኝም፣ ስልክ ዘጋ ምናምን። ከዛ ለሰውዬ ልኬ እንደዚህ አይነት ነገር ልኮልኝ ልጁ እኮ እንደዚህ አደረገኝ ብዬ ስለው ሲያነበው ተንሺር ነው ቪዛ አይደለም፣ ስህተት ነው። ገባችሁ? ያንን ስላወጣ ግን እኔ 70 ሺህ ብር ሰጥቼው ነበረ። ከ70 ሺህ ብሩ በላይ እኔ እየጠበቅኩት ነበረ።
በውሸት ገባችሁ? ዛሬ ላይ አውቀዋለሁ ጓደኛዬ ነው ይሄ ሰው አምነዋለሁ ይሄ ሰው ሃይማኖተኛ ነው ማለት የለብንም። ማንኛችንም ቢሆን ራሳችን ልንቆጠብ ልናይ ምን አይነት ሰው ነው አምጥተን እዚህ ስራ ያስገባናል ወይ ትክክለኛ ስራ እናገኛለን ወይ? እና እንደዛ ነው። ከዛ ያ ልጅ ለምን እንደዚህ ያደረከኝ ስለው በቃ ግራ ስለገባኝ ስራ አልቻልኩ ነው ምናምን ብሎ ነገሮችን ሸፋፈነ። ጓደኛዬ በቅርብ ነው እዚሁ ዱባይ ነው ያለችው። ልጅ አመጣልሻለሁ ብሎ የባሏን ወንድም 500 ሺህ ብር ነው ድፍን ቪዛ እንዲሆነብኝ ይሄ ብቻ ነው የቀረው ነገ ይበራል ብሎ ፎርጅድ ቪዛ ፎርጅድ ትኬት ኢትዮጵያ ላሉ ቤተሰቦቿ ሰጥቶ ልጁ ሪፖርት ድረስ ሄዶ ሳይበር 500 ሺህ ብሩም እንኳን ይኸው ከሰረ ጋይስ። እና ይኸው ዛሬ ልትሄድ ያለችውን አላማዋን አቋርጣ እየሰራች ነው። በነገራችን ላይ ሰው ሀገር እንዴት ሰርታችሁ እንዴት ሆናችሁ ገንዘብ እንደምታመጡ ታውቃላችሁ። በተለይ አረብ ሀገር ያላችሁ ልጆች እና አረብ ሀገር የምትኖሩ ልጆች እህቶቻችሁ ወንድሞቻችሁ ውሰዱኝ ያላችሁበት አቃለው። ኢትዮጵያ ያሉን ልጆች አይረዱንም ማለት አይረዱንም ስላችሁ ወይ ዛሬ ተረጋጉ ትክክለኛ ደላላ ላገኝ ትክክለኛ ሰው ሳገኝ ምናምን ስትሉ የሚመስላቸው እኛ እነሱ ማምጣት ማንፈልግ እዚህ ሌላ ነገር ያለ ወይ ደግሞ በጣም የተለየ ነገር ያለ አይኖ ኢትዮጵያ አሁን ምሳሌ ኢትዮጵያ 500 ሺህ ብር ወይ ደግሞ 600 ሺህ ብር ከፍለን ስንመጣ እግዚአብሔር ከረዳን በዛ 500 ሺህ ብር በዛ በ600 ሺህ ብር የሆነ ነገር ከፍተን ብንሰራበት ብንንቀሳቀስ አገራችንም ላይ ወይዘውን ልንለወጥ እንችላለን። እንደዚህ ብላችሁ ዛራ ለሰው ስትነግሩት አይረዳችሁም። ግድ ያለውን ነገር ማድረግ ስላለባችሁ ብቻ እነሱ አሉ ብለን ደሞኛ ያልሆነ ደላላ ያልሆነ ህገወጥ ነገር ይዘን በተለይ ቤተሰብን ዋጋ የሚያስከፍል እኛም ደግሞ ስደት ላይ የተቃጠሉን ገንዘብ ለመበላት በቃ ብዙ ነገር የሚደርስብን ሰዎች አለን በነገራችን ላይ። ይሄ ሪሊ ከሆነ ነገር ነው። እዛ ያሉት ሰዎች የማይረዱን መተው ስላላዩት ነው። መተው ሲረዱት የኛ ጭንቀት ለምን እንደምንጨነቀው ምሳሌ ወንድማችንን ብናመጣ በጣም ያስጨንቁናል። እኛ ግን ከፍለን 500 ሺህ ብር አመጣናቸው። እዚህ ግን መተው ስራ ካልገቡ ስንት ጭንቀት አለ። እኔ እንኳን የማውቃቸው ስንት ልጆች ወንድሞቻቸውን አምጥተው እዚህ ስራ በማጣት በካምፓኒ የመጡ ኢቃማ ሳይሰራላቸው በካምፓኒ ሰርተው ብላሽ የሚወጡ ስንቶች አሉ። በነገራችን ላይ ከስንት አንድ ነው ተሳክቶለት የተሳካ ቦታ ገብቶ የተሳካ ጥሩ ካምፓኒ ገጥሞት ከዛ ስኬታማ ሆኖ እናንተንም የሚያመሰግን እናንተም ደግሞ ፈጣሪ የምታመሰግኑበት ከስንት አንድ ነው። ብዙዎቹ ግን በዚህ ነገር ላይ መተው በየአጃዛ ቤት ሲንከራተቱ በየካምፓኒ ሲንከራተቱ የተለያየ ቦታ ዋጋ ሲከፍሉ እነሱ ዋጋ ከፍለው ደግሞ እናንተ ደግሞ ዋጋ ሲያስከፍሏችሁ ነው የምትመለከቱት። ከዚህ ነገር ራሳችሁን ቆጥቡ፣ አጣሩ። ነገሮች ላይ ለውሳኔ አንቸኩል። አንዳንድ ጊዜ በቃ ይሆናል የሚለው ነገር አዎ ይሆናል፣ ልክ ነው ተስፋ ማድረግ። ነገር ግን ምን አይነት ሰው ነው ያስኩት? ምን አይነት ደላላ ነው ይሄ ሰው? ምን ያህል ታማኝ ነው? ምን ያህል ደግሞ ህጋዊ ነው? ምን ያህል ይሄ ገንዘቤ ዋስትና ይኖረዋል? ደግሞ አንዳንዶቻችን ምንም ነገር ሳንይዝ በጣም ብዙ ብር አሳልፈን የምንሰጥ ምሳሌ 500 ሺህ ብር በፎርጅድ ቪዛ በፎርጅድ ትኬት ሲቀበላችሁ መጠንቀቅ አለባችሁ። ምን ያህል ነው ማሳየት፣ እስካን ማስደረግ፣ ቼክ ማስደረግ በጣም እንትን የሆነ ነገር ነው። ደግሞ የሆነ ያ ሰው የሆነ ነገር መያዝ አለባችሁ መክሰስ የምትችሉበት። እዚህ ሀገር ነዋሪ ከሆነ ኢቃማውን መያዝ፣ በዛ ኢቃማ መክሰስ ትችላላችሁ። ዱባይ ላይ ገባችሁ? እሱ ታማኝ ደላላ ከሆነ ኢቃማ ላክበሉት። ኢቃማ ከላከላችሁ ያ ሰው እንኳን ብራችሁን ይዞ ቢጠፋባችሁ ወዶ ሰውን በግዱ እንዲመልስ ትከሳላችሁ። ነገር ግን መያዣ ሳይኖራችሁ ምንም እጃችሁ ላይ ሳይኖር ብቻ እሱን ስለማቀው ወይ ደግሞ በቃ ይሄን ሰው በነገራችን ላይ በብዙ መንገድ ሊያታልሏቸው ይችላሉ። እኔ ከዚህ ተታልዬ እንኳን ነፃ የምትመጣውን ሲስተር ሰውዬ ከጨረሰልኝ በኋላ ተቻኩዬ ላበሻ 100 ስንት ሺህ ብር ነው የተበላሁት። ስለዚህ በሁለት ደላሎች ነው የተታልሉት በአንድ ሰው ማምጣት ማለት ነው። ገባችሁ? ስለዚህ አንቸኩል። በተለይ ተረጋግተን እናስብ። ከችኮላ ይልቅ መረጋጋታችን ውጤት አለው ብዬ አስባለሁ።